ሚቲዮሎጂና መንፈስ ቅዱስ የሰው ልጅ በዚህ ባለበት ዓለም ላይ መሆን ከሚገባው ወርዶ በባህሪ ወድቆ ነው የሚኖረው የሚለውን ሐሳብ የተለያዩ የታሪክና የእውቀት ዘርፎች በየራሳቸው አገላለጽ ያነሱታል። እርግጥ በኑሮ በኩልም እያንዳንዳችን ስንፈትሽ ከጉድለት ጋር እንደምንኖረው ያው አንሟገትም። በምልአታችን በፍጹምነታችን እንዳይደለ ሁላችን እንስማማለን። ለዚህ ጉድለታችን መነሻ ምክንያት ተደርጎ የሚቀርቡ በጣም በርካታ ትንታኔዎች አሉ። በተለይ ከመንፈሳዊ ዓለም ጋር ተገናኝተው የሚነገሩ ብዙ ጥንታዊ ዘመናዊ ተረኮች አሉ። የሰው ልጅ እንዴት ተፈጠረ? እንዴትስ ወደቀ? ውድቀት ተከተለው የሚሉ መሰረታዊና የህልውና ጥያቄዎች ለመመለስ በየፊናቸው የሞከሩ አያሌ ታሪኮች ተሰንደዋል። ስለዚህ የትኛው ሚቲዮሎጂ ነው የሰው ልጅ የመጀመሪያ ታሪክ በእውነት ተርኮ የያዘው? ከብዛታቸው የተነሳ እንዴት እንለያቸው? በዚያ ላይ ሁላቸው ሐሳቦች እውነት እንዳላቸው አጥብቀው የሚወተውቱ የሰውን አእምሮ የሚሻሙ ናቸው። ስለዚህ እውነቱን እንዴት እንለየው? አብዛኞቻችን እንዲሁ የተተረከልንን አምነን በደፈናው በመኖር ቀድሞም እንደዚህ አይነት ጥያቄዎች ከመጠየቅ ሸሽተናል። በዚያ ላይ ጥቂቶች ኖርን ብንጠይቅ እንኳን የተተረኩ ባለ አባቶች እውነቱን እንደሚገባ ከመግለጥ ይልቅ በደፈናው እንድንቀበል ከሚያበረታታ ማብራሪያ ጋር ሌላውን ሐሳብ በማሳደድ መንፈስ አጥምቀው ከተፈላጊ አድራሻ ያስቱናል። ምንድን ነው የሚደረገው? ለእኔ የትኛው ሐሳብ መለኪያ ተፈጥሯዊ ነው ወይ የሚለው ሚዛን ነው። ምክንያቱም በተፈጥሮ ያለ ነገር ሁሉ አማናዊ ነው፣ ከሰውም አልጀመረም። በነገራችን ላይ በሰው ሰራሽና በተፈጥሮ መካከል ያለው መሰረታዊ ድንበር እኮ ይህ ነው። ሰው ሰራሽ በሰው ሐሳብ የጀመረና በሰው የሚቀጥል ነው። የተሰሪው ነገር ሕይወቱ አምላኩ ሰው ነው። በተፈጥሮ ያለው ግን ከሰው አልጀመረም። ለምሳሌ ራሱ ሰውነት በሰው አልጀመረም። ማንም ወይ ምንም ጀመረ የሚለው ኢቲዮሎጂ ላይ ብንለያይ እንጂ ራሳችንን እንዳልጀመርን ሁላችን እናውቃለን። ሌላው በተፈጥሮ ስርዓት የሚታየው ሁሉ ወጥና የተሰናሰለ መሆኑ ነው። በጊዜና በቦታ ውስጥ ትክክልና ስህተት የሚሆን አይደለም። ለምሳሌ ጥንት የነበረው ዛፍ ዛሬም በዛፍነቱ አለ። ስለ ዛፍ አይነቶች አይደለም የማወራው። ልዩ ልዩ ዛፎች እንደሚበቅሉ ቦታና ሁኔታ የራሳቸው ጠባይ ይኖራቸው ይሆናል። እዚህ ጋር የማነሳው ሁሉም ዛፎች ከቋንቋ በላይ ሆኖ ዛፍ ስላሰኛቸው አንድ ቢጋር ወይም ንድፍ ነው የማወራው። ሁሉም ዛፎች በአንድነት ተቋጥረው ያሉበት የትም ቦታ የማይቀያየርና ምንነታቸው ከሌላው የፍጥረት አካል ለይቶ የበየነ አንድ ባህሪ አላቸው። እርሱ ከጊዜና ከስፍራ ማዕቀፍ ውጪ ነው። ሕያውን ንድፍ ስለሆነ ዛፎች በፍጥረት ዓለም ውስጥ በዚህ ባህሪ በኩል ባለመጥፋት ይቀጥላሉ ሊባል የተፈለገው ግልጽ ነው። ስለዚህ በተፈጥሮ ያለውን ነገር አንድም አማናዊ አንድም ወጥ በመሆኑ የተነሳ ከሰዎች የሐሳብ እይታ በላይ ነው። በሌላ በኩል ሐሳቡ በተፈጥሮ ስርዓት ውስጥ ምስክርነት የያዘለት ከፍ ያለና የሚጠቀለል ሐሳብ ባለቤት ነው። የሚሞግቱት በደፈናው አምነው የሚቀበሉትም አይደለም። አንበሳ በተፈጥሮ የተሰጠው የአንበስነቱ ባህሪ ከሰዎች የክርክር አድማስ በላይ ነው። እንደገና በደፈናው ሰምተው የሚያምኑት ከመሆኑም ይልቅ ራሳቸው አይተው የሚመሰክሩት የሚያስታውሉት እውነት ነው። ስለዚህ በተፈጥሮ ውስጥ የሚታይ መታየቱም የሚመሰከርለት ሐሳብ የእውነት ሐሳብ ነው። ሐሳቡ ሚቲዮሎጂ ከሆነ እውነትን የሚተርክ ሚቲዮሎጂ ነው ማለት ነው። በዓለም የታሪክ ሰነዶች ከሚታወቁ ታላላቅ የሥነ ፍጥረት ሚቲዮሎጂ መካከል ዝነኛው የመጽሐፍ ቅዱስ መነሻ ታሪክ ነው። መላው ዓለም ማለት ይቻላል በዚህ ተረክ ዙሪያ የገነባው ነገር አለ። ለምሳሌ በቀላሉ ቆጥረን ከሰፈርናቸው 7 ዕለታት መጀመር እንችላለን። በነገራችን ላይ ምንም እንኳን አንዳንድ ጥንታዊ ዘመናዊ ሚቲዮሎጂ ከመጽሐፍ ቅዱስ ዘፍጥረት የተለየነን ራሳችንን ችለን የቆምንን አይነት ሐሳቦች ቢያነሱም የታሪኮቻቸው መሠረታዊ አወቃቀርና ቅርጽ ያው ዞሮ ወደ ዘፍጥረት ነው የሚካተተው። ፍጥረት ዓለሙን ጨምሮ ከዛም በላይ በ7 ዕለታት በኩል የሚቃኝ የሰውን ልጅ የስድስተኛው ዕለት መገለጫ አድርጎ የሚያትት ሚቲዮሎጂ ቀረበም ራቀም ያው የዘፍጥረት መጽሐፍ ውላጅ ነው። ለምንድን ነው የዘፍጥረት ሐሳብ ዝነኛ የሆነውና በሱ ዙሪያ ዓለም የታወቀው ስንል ምክንያቱ የመጽሐፍ ታሪክ ለተፈጥሯችን ወይም ለባህሪያችን ግልጥ ሆኖ ይታያል። እርግጥ ግልጥ ሆኖ መታየቱ የሚያመጣው ትርጓሜ ነው እንጂ ዝርው ጽሑፍ ብቻ አይደለም። የመጽሐፉ መደበኛ ይዘት እንደ ዘር ብንወስደው እውነትን በሚከተል ልቦና ተዘርቶ በሕይወት በቅሎ ፍሬ ሆኖ የሚወጣው ትርጓሜው ነው። ስለዚህ በዘፍጥረት ሚቲዮሎጂ ዙሪያ የተሰበሰቡ ሃይማኖቶች፣ ባህሎች፣ ሌሎች ስነ ሐሳቦች እንደ ፍሬያቸው ከፍታ የዘፍጥረት የተፈጥሮ ምስክርነት ያሳያሉ። ከርዕሳችን አልጠፋንም።
ከስሩ እንነሳ ብለን ወደ መነሻው ነገር ሄድን እንጂ ዋናው ነጥባችንን አልረሳንም። የሆነ ሆኖ የዘፍጥረት ታሪክ ለባህሪያችን የታመነ ሐሳብ በመያዙ በሱ ዙሪያ በአንድም በሌላም ተሰባስበናል። ስለዚህ በመጀመሪያ ሰውን ፈጠረው፣ ሴትና ወንድ አድርጎ ፈጠራቸው። በነገራችን ላይ አዳምና ሔዋን በሥጋ በመገለጥ አንዴ ሆኖ የተገለጡ ናቸው፣ አይቀዳደሙም። በሁለተኛም ምዕራፍ ላይ ተከታትሎ የተገለጡበት ዝርዝር ሌላ ምስጢር አለው። ከዚያ አትበሉ ብሎ ነገራቸው። ከዚያ በሴቷ በኩል የነገራቸውን ተላለፉ እያለ የሚሄደው ታሪክ በዘፍጥረት ስርዓታችን ውስጥ ተፈጽሞ የሚታዩ ሐሳቦች ናቸው። በሌላ አነጋገር ከኛ ያልጀመሩ ተፈጥሯዊ መገለጦች በባህሪያቸው ውስጥ ቦታ ሆነው የተቀመጡበት ይዞታ አላቸው። የህሊናችን የት መጣ፣ የአእምሯችን ጠባይ፣ ሴትና ወንድ የመሆንን ነገር፣ ሰው የመሆንን ጥያቄ፣ የመፍጠር ግባችንን፣ እነዚህ ሁሉ በተረኩ ፊደላዊ ዘርነት አካቶ በሕይወታችን አፍርተው የሚተነትኑ መሠረታዊ የህልውና መልሶች ይዟል። ኦሪት ዘፍጥረት ይህ ሰፊ ራሱን የቻለ አንድ ጉባኤ ስለሆነ ሌላ ጊዜ እናወራዋለን። ወደ ጀመርነው እንመለስ። ዘፍጥረት እንደ ሌሎች ሚቲዮሎጂ የሰውን አፈጣጠር ወደቀ ስለተባለ ሂደቱ ይተርክልናል። አሁን ልናወራ ከፈለግነው የመንፈስ ቅዱስ ነገር አንጻር ነው። ወደቀ የሚለው ሐሳብ በክርስቶስ ዓለም በተለይም በተዋህዶ የሥነ መለኮት ትርጓሜ የሚታተተው እዚህ ጋር ክርስትና ስንል መደበኛውና አሁን ሰፍኖ ያለው ተቋማዊ የስብከት ይዘት ማለት አይደለም። እንደተነገረው ዘፍጥረት አጽናፈ ዓለሙን በጠቅላላ የሚመለከት ሐሳብ ያለው ዘር ቢሆን ፍሬው ተንትኖ የታየው እዚያ ዙሪያ በተሰባሰቡ ትርጓሜዎች ላይ ነው። ክርስትናም ስለዚህ ስነ ፍጥረት የሚተረጉምበት የራሱ ሀቲታ አለው። በተለይም ደግሞ የኛ ሀገር የጥንት ሰዎች አባቶች ኋለኛውን መገለጥ ለፊተኛው፣ የፊተኛውን መገለጥ በኋለኛው አስተጻምረው በአዲስ ኪዳን በክርስቶስ አምሮ ሆነው ዘፍጥረትን እየተረጎሙበት ብሂል ሚቲዮሎጂን ተፈጥሯዊ አድርጎታል። ለምሳሌ ዘፍጥረት በተረጎሙበት ዘልደት ባሉበት መጽሐፋቸው ውስጥ ኦሪትን የተማረ ይቀጥላል።